ዲሂዲኪን አሚስ 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 ሄርናኤል ሄርናኤል ሄርና ይህ ሁሉ ኮተት በዚህ በአስማት መጻሕፍት ላይ በአስማት በጥንቆላ መጻሕፍት የምናውቃቸው የአጋንንት ስሞች በጸሎት መጻሕፍት ላይ ጥቅጥቅ ብለው ሞልተው ነው ያገኘኋቸው። እኔ በጸሎት መጻሕፍት ላይ ይኸው አውቃለሁ አለ። ይኸው ግዕዙ እዚህ ጋር ተተረጎመች። እቺ ሁለት እንትን ላይ እቺ 1 2 3 ከዛ ቀጥሎስ አስማት ነው። ኡርናኤል ማለት ምን ማለት ነው? ዮዳኤል ማለት ምን ማለት ነው? ሄርናኤል ምንድን ነው? ኤርናኤል፣ ኡርናኤል፣ ሄርናኤል፣ አሚስ 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 ዲሂዲኪን ኤልጌ ቁጲ ሁዱዲ ማታሮ እንኳን ማንበብም አይችል መተርጎም አይደለም እኮ እችን አያነባትም። ተውት መተርጎም ይቅርና። ስለዚህ ትልቁ ነገር ይሄ ዋና ጸሎት የተባለ ነው። ሆራ ሐይቅ ነው ሊለን ይሆን? ዲ ምን ማለት ነው? ወይ ዲ ኒ ለውላ ዲ ካባ አልፋ እሺ የግሪክ ፊደል ይበለን። ኒ ዮዳ ዮሪ ሆሪ ድልዳ ኡሃዲ ኡሃዲ ምን ሊለን የው እንዳለች አማርኛዋ በግዕዝና በአማርኛ የለም። ስለዚህ እንኳን ይኸው መጽሐፉ ስክሪንሾት አድርጉት። ይህ ነው። ይሄ ደግሞ ዋና የታወቀ ድርሳነ እንትን መልክዓ ራጉኤልን አላቅም የሚል ሰው ካለ በጣም እንዴት የሚገርም ሰው ነው። ይኸው ሰባት ጊዜ ዮ 7 ጊዜ ሰባት ጊዜ የየሳቅ አይመስልም። ረረረረረረረረረ ይሄንን ይዞ ሰው ጳውሎስን ይተቻል እንዴ? ቶቤል አሽማሸል ጅቃሽማሽል ድረሽማኤል ኧረ ስንቱ በውላላኤል እና ይኸው ይህ ኡራኤል ሂዳችሁ ግዙት። ራጉኤል መርካቶ ራጉኤል ሂዱ፣ እስክሪንሾት አድርጉትና ይሄ መጽሐፍ አለ ወይ በሏቸው። ንዋየ ቅድሳት መሸጫ ላይ ቅድስት ማርያም ሂዱ፣ ንዋየ ቅድሳት መሸጫ ላይ የኦርቶዶክስ ቤተ ክርስቲያን ንዋየ ቅድሳት መሸጫ ላይ ሂዱ። እዚያው ነው የምታገኙት። እዚያው ታገኙታላችሁ። ሌላ ቦታ አታገኙትም። መካነ ኢየሱስ ጋር ብትሄዱ አታገኙትም። መስጊድ ጋር ብትሄዱ አታገኙትም። ቸርች ላይ ብትሄዱ አታገኙትም። ያለው የት ነው? አውደ ነገሥት ቤተ ክርስቲያናችን ነው የምሸጠው ብለው አልተናገሩም እንዴ? አቡነ አብርሃም የሀገረ ስብከቱ የጠቅላይ ቤተ ክህነት ስራ አስኪያጅ መርጌታ። አውደ ነገሥት ግን በቤተ ክርስቲያኒቷ የተወገዘ መጽሐፍ ነው አይደል መርጌታ? ማን ነው የሚያወግዘው? ምን መጽሐፍ ላይ? የጥንቆላ መጽሐፍ ነው አልተባለም እስከ ዛሬ ድረስ? ማንም ሲናገር ሰምቻለሁ አንድ አስተማሪ። የሌለው የለም። አሁን እኮ ችግሩ ምን መሰለ? የጸሎት መንፈስ የሌለው ህዝብ ሁሉ ነው እኮ አሁን ስለ ጸሎት ሊተቸን ወይም ደግሞ ሊናገር የሚችለው እንጂ ይኸው በአማርኛ የተጻፈ ይሄ ነው እንዴ? ጸሎት ማለት ጸሎት እንደዚህ ነው እንዴ? እስኪ በአማርኛ ላንብብላችሁ። ጸሎት እንደዚህ ከሆነ ላንብብላችሁ።
የዘወትር ሰይፈ ሥላሴ ዘዘወትር ሰይፈ ሥላሴ። ሁሉም ሰው ይሄን የሌለው አንድም ሰው አታገኙም። መዝገበ ጸሎት እንዲያውም ይሄ ዋና ትልቁ የገዳማውያን ጸሎት ሰይፈ ሥላሴ ምን ይላል? ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ፣ ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ፣ በሲኦል የጨለማ አዘቅት ይዝቀጡ ወይም ይስጠሙ፣ ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቼ እኔ ከምድረ ገጽ ላይ እንድጠፋ በፈለጉ ጊዜ እነርሱን ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸው፣ ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቼንም ይሄው ትልቁ ጸሎት ኦርቶዶክሳዊ ጸሎት ሲቅበዘበዙ ሲያለቅሱ እንዳለቀሱ ጠላቶቼንም የጨርቅ መቀነታቸው የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔ ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጥሟቸው። አሁንም እነሆ ጠላቶቼ በእሾህና በአሜከላ በተታታ ወጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ ወመንፈስ ቅዱስ ሆይ ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማልዳለሁ። ጠላቶቼ ግን በፊታቸው ከፍርሃት በስተቀር በፍጹም ደስታን አያግኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ ኃይለኛ ጸሎት ነው ይሄ። ኃይለኛ አባቶች የሚጸልዩት እነርሱም የመከራ ጨለማ ይክበባቸው። ጠላቶቼን በውሾች ማደሪያ አሳድሯቸው። የምታስፈራዋን ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ፍላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምህረት ዝናብ ጠል አይውረድላቸው። የሕይወት ቃል አትመልሱላቸው። ልዩ ሦስት አብ እንዲህ እያለ ነው በምድራችን እየተደገመ ያለ። መሪ ከታች አሜን እያሉ ነው። እና ታዲያ ጸሎታቸው የእጃቸው ላይ ያለ መጽሐፍ ነው ያነበብኩት። አሜን ካላሉ ታዲያ ምኑ ኦርቶዶክሳውያን ሆኑ? እኔ ኮሜንት እያየሁ እየሳኩ ነበር። አይ ሴጣንን ነው የሚልም ኮሜንት አለ። ኧረ በጭራሽ እንዴ! ሴጣንን ነው የሚለው ጋር ያሳቀኝ። ሴጣን ነው እያልኩ ሲያነቡ ሴጣንን ከትቼ እያነበብኩ ነበር እና ያልቅሱ ምናምን ቦታ የሚለው ጋር ስደርስ እኔ ራሴ በሳቅ አደገስኩኝ። ከዛ ቆም አልክ አይደል? አይመችም። ለሰይጣን የሚሆን አይደል? ለሰይጣን የሚሆን ይሄን እርሱ አሁን ያነሱትን ጸሎት አንድ ልጅ ኦርቶዶክሳዊት ልጅ ጠይቃ አስታውሳለሁ። የዛሬ 2 ዓመት ምናምን እና እስቲ መልሱልኝ ምናምን ብላ ቪዲዮ ሰርታ ልጸልይ ስል ይህንን አገኘውና እንዴት ነው እንደ ክርስቲያን እንደዚህ ብዬ መጸለይ አቃተኝ ብላ ቪዲዮ ሰርታ ነበረ። አንድ እህት ማለት ነው። እና አሁን ይሄ ሀሳቡ እንዳያችሁት ይሄ ትክክል አይደለም። የአዲስ ኪዳንም ትምህርትም አይደለም። ጌታ ምን እንዳለ ታውቃላችሁ። የሆነላችሁን መንፈስ አላወቃችሁም ነው ያለው። በአዲስ ኪዳን የሚያሳድዷችሁን መርቁ ነው አይደል? እውነት ነው። ጠላቶቻችሁን ውደዱ ነው። ይሄ ምን ያመጣል ትላለህ?
ኤፍዬ ምን ያመጣል? በምድራችን በአገራችን ምንድን ነው የሚለው? አንዱ አንዱን ሲረግም እያንዳንዱ መጽሐፍ ይሄን ይዞ ሲሄድ መንገድ ላይ ስታየው ካልገሰጽከው እዚህ ውስጥ ያለው መርገም በሙሉ ማን ላይ ነው የሚያርፈው? ጎረቤቶች ላይ። ማን ላይ ነው የሚያርፈው? ህዝባችን ላይ። ይኸው እመቤቴ ማርያም ሆይ፣ የፈጣሪ እናቱ እመቤቴ ማርያም ሆይ የዘወትር ጥበቃሽ እንዳይለየኝ፣ በምጓዝበት ተጓዢ፣ በማድርበትም ሁሉ ማደሪያሽ በዚያ ይሁን። በምናገርበትም ጊዜ ተናገሪ፣ በምሰማራበትም ተሰማሪ። ጎዳናዬን አስተካክለሽ አሳምሪ። በክፉ የሚመለከተኝን የጠላቴን የልቡን ሐሳብ ዘርዝሪ። ክፉ ምክሩንም ብትንትን አድርገሽ ከህሊናው ሰውሪ። አንደበቱን እሰሪ። አየኸው፣ ብዙ ሰዎች ዱዳ የሆኑ ሰዎች፣ መናገር የማይችሉ መስማት የማይችሉ ሰዎች ስታዩ የዚህ ጸሎት መጽሐፍ ውጤት ናቸው። በዚህ መጽሐፍ ተጸልዮ እንዲታወሩ፣ ጆራቸው እንዲደነቁር፣ አንደበታቸው እንዲዘጋ የተደረጉ ናቸው። ይኸው ድንግል ሆይ የልጅሽን በረከት በእኔ ላይ አዝንሚ። የሚጻረረኝን የሚቃወመኝን ማን? ሰው። ይኸው የሚቃወመኝን ሰይጣን አይደለም፣ የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉንም አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። በላዩ የሚያንዣብበውን የጠላት ዲያብሎስን ክንፍም ስበሪ። እንዲህ እያለ ይሄዳል። ስንቶቹ የደነቆሩ ሰዎች አሉ። መሪ ጥያቄ ልጠይቆት። በኦርቶዶክስ ቤተክርስቲያን ላይ እንደነዚህ አይነት መጽሐፎች ማለት ከመጽሐፍ ቅዱስ ጋር ከመጽሐፍ ቅዱስ ሀሳብ ጋር ፈጽሞ የተጣሉ መጽሐፎች እና ልምምዶች መጽሐፍ የጀመሩት መቼ ነው? ከመቼ ጀምሮ ነው እንደዚህ የሆነው? ጊዜው በእርግጥ ይታወቃል በውል እንደዚህ መበረዝ የጀመረበት ጊዜ? በአብዛኛው መጽሐፍቶች እንዲህ አይነት መጽሐፍት የተጻፉ በዘርዓ ያዕቆብ ዘመነ መንግስት ነው። በአፄ ዘርዓ ያዕቆብ በተለይም ሰፋፊ በርካታ የሆኑ ገድላትና ድርሳናት በዘርዓ ያዕቆብ ዘመነ መንግስት እየተጻፉ ናቸው። በቤተ ክርስቲያኒቱ ከጥንት ከዚህ ከዮዲት ጉዲት ዘመነ መንግስት በኋላ 40 ዓመት ስትገዛ ወደኋላ 12 ዓመት ወደፊት 12 ዓመት አምጥተህ 40 ዓመት ግዛቷ ላይ ወደ 60 ዓመት አካባቢ ያለው ህዝብ ምንም አይነት ክርስቲያናዊ ህይወት ያልነበረው ህዝብ ነው። ስለዚህ እርሷ ከሞተች በኋላ ልብ በሉ፣ እርሷ ከሞተች በኋላ ቤተ ክርስቲያናት በሙሉ ወድመው ነበረ። ብዙ ካህናት ታርደው ነበረ። ብዙ መጻሕፍት እንዲቃጠሉ ተደርገዋል። ብዙ ንዋየ ቅድሳት ተቃጥለዋል። በዮዲት ጉዲት ዘመን ማለት ነው። ከዚያ በኋላ ዮዲት ጉዲት ከሞተች በኋላ ግን ጉዲት ያሏት እነሱ ናቸው። ቅጥል ዮዲት ነው ስሟ እና ጉዲት ጉደኛ ማለት ነው። እና እንደዛ ብለው አወጡላት። እሷ ከሞተች በኋላ ቤተ ክርስቲያናት ሲሰሩ ንዋየ ቅድሳት የለም፣ ጧፍ የለም፣ ሻማ የለም፣ ዘይት የለም፣ አልባሳት የሉም፣ መጻሕፍት የሉም። ስለዚህ ምን ማድረግ ጀመሩ ደብተራዎች? ታምረ ማርያምን የጻፈ ያጻፈ የደጎሰ ያስደጎሰ ያነበበ ያስነበበ አያችሁ፣ እንትና የሚባል መጽሐፍን ያነበበ ያስነበበ እንዲህ ብለው ከዛ ጧፍ የሰጠ በመንግሥተ ሰማያትን እቀበለዋለሁ፣ በመንግሥተ ሰማያት ብርሃን አበራለታለሁ። አየኸው፣ ምን ለማድረግ ታስቦ ነው ጅማሬው?
ንዋየ ቅድሳት ስላልተሟላ በቤተ ክርስቲያኒቱ ንዋየ ቅድሳቱን ለማሟላት ህዝቡ በሙሉ ልብ ወይም ደግሞ በስጦታ ሊያመጣ ስለማይችል መንግሥተ ሰማያት ለመውረስ ሲባል ይህንን ማድረግ ተጀመረ። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ ገብርኤል አባቴ ጠዋፍ እሰጥሃለሁ፣ ገብርኤል አባቴ ሻማ እሰጣለሁ፣ እንዲህ ተስያለሁ፣ ትንሿ ጣቴን ቆርጬ እሰጥሃለሁ፣ እንዲህና እንዲያ ካደረክልኝ ገብርኤል አባቴ። ደብረ ዘይት አለው አንድ ሰው በጣም ትልቅ እንትን አላቸው፣ ድርጅት አላቸው፣ ይታወቃል። ስማቸው ባልጠቅሰው ደስ ይለኛል። ገብርኤል አባቴ ይሄና እንዲህ ካደረክልኝ ትንሿን ጣቴን ቆርጬ እሰጥሃለሁ ብለው ቆርጠው የሰጡ አባት አሉ። እና ወደ ጥያቄው ስመለስ በዚህ መንገድ ነው የመጡ። የጻፈ ያጻፈ፣ የደጎሰ ያስደጎገ። ከዛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እስከ ዛሬ ድረስ ዛሬ ስንት ነው? ታኅሳስ 3 2018 ዓመተ ምህረት ድረስ ምንም አይነት ፍሬም የለም። ገደብ አልተገደቡም መጽሐፍቶች። ማንም ሰው ይጽፋል፣ ትርጓሜም ቢሆን ይጽፋል ከፈለገ። ይኸው ማነው እነ ሮዳስ የሰዓታት አንድምታ የሚባል አልነበረም፣ አይታወቅም። ሮዳስ ጽፏል። የመልክዓ ማርያም አንድምታ፣ የመልክዓ ኢየሱስ አንድምታ፣ የአንቀጸ ብርሃን አንድምታ የሚባል በታሪክ አይታወቅም። ይኸውን እየጻፉ ነው። ማን ይከለክላቸዋል? ማንም ክልከላ የለውም። ይልቁንም እነ ሮዳስ በጣም የታወቁ ናቸው። እነ አማን የሉም እንጂ በሕይወት የሉም። እኒህም አሁን ይኸው እዚህ የምታዩቸው በጣም በመራሪስ አማን በላይ በጣም የታወቁ ናቸው። አስማት ነው የሚጽፉት። ይህን እዩት። ማንበብ አልችልም። ይሄን አሁን ይሄ ማንበብ አልችለው። ይኸው በጣም የታወቁ አባት ናቸው። እንግዲህ የታወቁ አባት እንግዲህ ማን ጻፈው? ማን የጻፈውን ታዲያ? ቤተ ክርስቲያን ያጻፈችው ማን አለ ታዲያ? ማን አለ? ልታሳትመው ትችላለች በማተሚያ ቤቷ። ትንሣኤ ዘጉባኤ ማተሚያ ቤት በትንሣኤ ማተሚያ ድርጅት አማካይነት ማንም ሊያሳትም ቤተ ክርስቲያኗ ያመነችባቸውን ልታሳትማቸው ትችላለች። ግን አዘጋጅታው ነው አይደለም። ተአምረ ማርያም በትንሣኤ ዘጉባኤ ማተሚያ ቤት ታተመ ማለት ቤተ ክርስቲያኒቱ አዘጋጅታ አቀረበችው ማለት አይደለም። የላትም። እንደዚህ የተለመደ አይደለም። ቤተ ክርስቲያን ናት ወይ? የለም። አውደ ነገሥት መዛው ነው የሚሸጠው። ይሄ ፓርቶስ መዛው ነው የሚሰጠው። ይሄ እዛ ነው የሚሸጠው። ይሄም እዛው ነው የሚሸጠው። ይሄም እዛው ነው የሚሸጠው። ይኸው ይሄም እዛው ነው። ይሄም ይኸው ምኑ መጽሐፍቶች ይኸው ማዕት አሉ። በቃ ይኸው አለ። እነዚህ ሁሉ እነዚህም ይሄው እዚህ ጋር ዋና አስማት ያለባቸው መጽሐፍት ናቸው። እና በእንደዚህ አይነት የመጡና ምናልባትም በተለይም ደግሞ በዋናነት የሚታወቀው ደቂቀ እስጢፋኖስ የሚባሉ የእስጢፋኖስ ልጆች ማለት ነው። ደቂቀ እስጢፋ ከፊለ ስም ነው። ኤፋ ኤፊ እንደሚባል እስጢፋኖስ ደግሞ እስጢፋ ስለሚባል ደቂቀ እስጢፋኖስ ይባላሉ። እነሱ ከወንጌል በቀር ለማርያም ስዕልም ለመስቀልም ስግደት አይገባም ብለው ያስተማሩበት ወቅት ስለነበረ 15ኛው መቶ ክፍለ ዘመን እነሱን መቃወም የሚያስችል እያንዳንዱ ደብተራ እንዲጽፍ ተዘጋጀ፣ ታዘዘ። ከዛ ጻፉታ። የአስማት መጽሐፍት ሁሉ በየጠጅ ቤቱ የሚነበብ ነው እኮ በጣም ብዙ ነው። እና በዚህ መንገድ ነው የመጡ። አሁንም አሉ። አሁንም የቤተ ክርስቲያኒቱ ሊቃውንት ናቸው። ምንም ይሏቸው የሚጽፏቸው ተቃውሞ አለ እንዴ? የለም። ይኸው እርግማን አይደለም እንዴ? ሰይፈ ሥላሴ ይኸው ያነበባች የህሊና ጸሎት የሌለው ኦርቶዶክሳዊ አለ እንደ? አታገኙ።
አታገኝም። ስለዚህ እመቤቴ ሆይ ጉሮሮውን ዝጊው፣ አንደበቱን እሰሪ፣ እግሩን ስበሪ እያለ ማይጸልይ ኦርቶዶክሳዊ ምኑ ኦርቶዶክሳዊ ሆነው ታዲያ የህሊና ጸሎትን ካላነበበ? ስለዚህ እንደዚህ ባለ መንገድ ቀስ በቀስ የመጡ ናቸው ለማለት ፈልጌ ነው። ለምሳሌ አንድ ምሳሌ ተናግረን፣ አርሴማ አሁን ነው የመጣችው። በማርያም ቀን ማህሌት ሲቆም መልክዓ ማርያም አለ፣ መልክዓ ማርያም አለ። በሚካኤል ቀን ማህሌት ሲቆም መልክዓ ሚካኤል አለ። በገብርኤል ቀን ከሆነ መልክዓ ገብርኤል አለ። በአርሴማስ የለም፣ መልክዓ የለም። መጽሐፈ ዚቅ ላይ ለዝክረ ስምኪ ወይ ደግሞ ለእንትን የሚል ነገር የለውም። ታዲያ ምንድን ነው የሚደረገው? የአንዷን ለእሷ ይሰጣል። ስሟ ላይ እዚያ ስሙን ብቻ በመተካት የሚደረግ ነገር ነው ማለት ነው። እና ይሄ ነው አቡነ አብርሃም አውደ ነገሥት እየደገመ ብለው በአደባባይ ነው የተናገሩ። ወዳጄ የሆነ ወዳጄ አሉ። በጣም ወዳጄ ነው። አቁም እባክህ፣ እኔም አውቀዋለሁ ቃል በቃል ያሉትን እና ተወው፣ ይቅርብህ፣ ይሄ አስማት ይቅርብህ ብዬ አልኩት። እሱ ምን አለኝ አሉ። ይሄማ በምንም መንገድ አልተወውም፣ ይሄ አልተወውም አለኝ ብለው የጠቅላይ ቤተ ክህነት ስራ አስኪያጅ በነበሩበት የዛሬ ዓመት እንደዚህ ብለው ተናግረው ነበርና አብዛኛው መጽሐፍቶቹ በዚህ መንገድ የመጡ ናቸው ለማለት ነው። የአሁኑን የሰማነውን በዚህ እናመሰግናለን ማለት እችላለሁ። ተባረኩልኝ። ስለዚህ ይሄ ጥያቄ ከዚህ በኋላ የሚነሳ አይመስለኝም። ኤፍዬ ይሄ ልሳን ይህንን አምጣላቸው፣ ይሄን አሳያቸው። ይሄን ትጸልዩ የለም ወይ? ማንም በግለሰብም ይሁን በግለሰብ ሆነ በማህበር ጉዳዩ የማህበር እንትን መሆኑ አይደለም። በቤተ ክርስቲያን መቅደስ ነው የሚነበበው። ማህሌት ሆኖ ነው የሚያነበው። ማህሌት ላይ ቆሞ ነው የሚያነበው። እዛ ቅኔ ማህሌቱ ላይ ወይም ቅድስቱ ላይ ቆሞ ነው የሚያነበው። ምን እያለ? አንገቱን ስበሪ፣ ምክሩን ዘርዝሪ፣ የሚጣላኝን ሰው በማለት ጭምር። መጽሐፍ ቅዱስስ ሚረግማችሁን ሁሉ አፍቅሩ ጸላእተክሙ፣ ጠላቶቻችሁን ውደዱ። አንሰ እብለክሙ፣ እኔ ግን እላችኋለሁ ጠላቶቻችሁን ምን በሉ? ውደዱ እያለ የፍቅር ንጉሥ የፍቅር ጌታ የሆነው ኢየሱስ ያስተማረን ይሄ ነው። ከዚህ የተነሳ ቤተ ክርስቲያንም ጠላቴ የምትለው ሰው የላትም። ክርስቲያን የሆነ ሰው ጠላቴ ብሎ የሚረግመው ነውር ነው፣ አይራገምም፣ ነውር ነው። ተባረኩልኝ። የህሊና ጸሎት ላይና ሰይፈ ስላሴ የሚባል ላይ እዛ ላይ ሲያነቡ ነበር እና እኛ ጸሎት ስናደርግ አንዳንድ ቃላቶች አሉ። ለምሳሌ አጥፋ ወይም አጥፊው፣ አጥፋልን፣ እንደዚህ አይነት ቃላት የምንጠቀሙ ለሰው አይደለም። እሳቸው ጀስት ህሊናቸው እያወቀ ጀስት በቃ ኦርቶዶክስን ለማሳጣት ኢቨን በፕሮቴስታንት ለመወደድ ብለው ነው የተናገሩት እንጂ ማንኛውም ጸሎተኛ ስንጸልይ አሁን ቅድም ኢቨን የዳዊት መዝሙር ላይ እኮ አለ አይደለ? ዳዊት እኮ አንድ ያቁም አንዴ። አሁን ይሄ ነገር ነው አየህ፣ ለመወደድ ብለህ ለመወጣት አሁን ሌላ ነገር ውስጥ ገባህ። አሁን ለፕሮቴስታንት ለመወደድ ብለው ምን ፕሮቴስታንት ቢወዳቸው የሚጠላቸው ምን እንደዛ። አሁን ሀሳብን ስታነሳ በሎጂክ ጥሩ ይኸውልህ፣ ምንም ይሄ ሎጂክ የሚያስፈልገው አይደለም። ያ ጸሎትኛ ስንጸልይ እንደ ክርስቲያን እንደ ኦርቶዶክስ የተማርነውም ከመምህራንም የምንማረው ቤተክርስቲያንም ያስተማር የምንጸልየውን ሁሌም የምንጸልየው ጸሎት ጠላታችን ዲያብሎስ ብቻ ነው፣ ጥንተ ጠላት የምንለው ማለት ነው። እንደ ፌዝ ምን ያልክ ነው? ቅድም ካዲያ ለሰው ይሄን ሰው እያለ አሁን ለማርያም የሚጸልየው ጸሎት አይደለም ሰው ብለው አሳዩን አይደል? የሰው ጠላቱ ማን ነው? በመጀመሪያ ደረጃ ያው ጸሎቱን እኛ ስናደርግ እናንተ ይኸውልኛ ኦርቶዶክስ ማይንድሴት ስላለ እንደዚህ አይነት እንደሚለው እኮ አነበብን እኮ እኛ አይደለም እንዴ? አብረን ሰው እኮ ነው እንደዚህ
ኧረ ሰው ይላል ሰው ብለው አይደለም ሰው የሚል ካስ አይደለም። እሺ መርጌታን አስገቡልኝ። እሺ መርጌታ ይግባ። አንድ ጊዜ መርጌታ ይግባ አስገባች። እሺ አሁን ስንቶና እዚህ ላይ ጊዜ መውሰድ ስለሌለብን ነው። ግን እኔ ጀስት ሀሳቤ ልንገር ብዬ ነው። እንደ አንድ ኦርቶዶክስ ያንን ጸሎት ስንጸልኛ ሰዎችን ግደሉ፣ ፍለጡልኝ እንደዚህ ለማለት አይደለም። በቃ ጥንተ ጠላታችን የሁሌ ጠላታችን ሰይጣንን ነው ወይም ሰራዊተ ሰይጣን። አልቀበልም። ይሄ እንደዛ መንፈስ ሆነን ነው እኔ አልቀበልም። ይሄ ፌዝ አሁን የተናገርኩት አልቀበልም። እኛ ስንጸልይ እንደዛ ነው የምልክ። አይ እኔ እንደዛ ነው የምንጸልየው። እኔ ኦርቶዶክሳዊ ሆኖ እያሰበ አይ ግን ኤፍሬምን ቁረጥልኝ የምለው እኔ ሰይጣንን ቁረጥልኝ ለማለት ነው ትላለህ እንዴ? አይ እንደዚህማ ይኸውልህ ኤፊ በእንደዛ መንፈስ ሆኖ ማለት የሚጸልይ ኦርቶዶክሳዊ የለም። ላይክ እያስታወሰ ያናደደውን ወይም የተቀየመውን ወይም ደግሞ መጉዳት የሚፈልገውን ኢማጂን በእግዚአብሔር ፊት ቆሙ ጠላታችን ውደድ ተብሎ የተሰበከ ህዝብ በእንደዚህ መንፈስ ሆኖ አይደለም ወይም በእንደዚህ ማይንድ ሴት ሆኖ አይደለም የሚጸልየው። መቀበል አለመቀበል ኢትስ አፕ ቱ ዩ። ግን ማለት እኛን የሚቃረን ወይም በሰው ላይ አድሮ የሚቃረንንን የሚያሰቃየንን ጥንተ ጠላታችንን ሰይጣንን ነው በዛ በጸሎቱ የምንቃወመው። ጀስት ሀሳቡ ልንገር፣ የጸሎቱ ሀሳብ ይሄ ነው። ወደ ቃላት ሄድን ወደ አንተ እኔ በቃ እንደዛ ብዬ ነው የምረዳው ካልክ እኔ ምንም ላደርግ። እኔ ግን አንድ ሰው ሊረዳ የሚችለው ስለ ሰው የተጸለየ ኤፍሬምን አንገቱን ቁረጭልኝ በሳት አቃጤ ምናምን ብለህ ኤፍሬም እኛም እንደዛ ነው የምንረዳው። ጌታ መጥተዋል። አዎ መጥተዋል። ደውዬላቸዋል። ያው አንድ ቁጥር የጻፉልን አስገባቸዋለሁ። እሺ አንድ ጊዜ ላስገባቸው። እሺ እንዴ ምክንያቱም እኛ ያልነውን ነገር ነው እንትን ያልከው ፌዝ እኛ ያስነበቡንን ስለ ሰው አይደለም ማለት። አሁን ደግሞ መልሰህ ትመጣና እንደዛ ቢልም እኛ ማይንድ ሴቱ ይሄማ እኛ አሁን እኛ እንደዚህ ማቴዎስ ቆሮንቶስ ፌዝ ዝም ብለህ ስታይን እኛ አፍንጫው ላይ ንፍጦ የደረቀ ሞኝ ነው እንዴ ምን መስል እንዴ? ይሄማ ትክክል አይደለም። አሁን መርጌታ የጠራኑት ለመሰሉት ቆይ አንዴ ይሰጣል። አሁን አንዴ ይሰጣል። ከሳቸው ጋር ላውራ አንዴ ላውራ አንዴ ታውራላችሁ። ቆይ አንዴ እንዴ እኔ አይደል እንዴ መርጌታ እንዲያስመጣው አንድ ጊዜ ቆይ እኔ ልጠይቃቸው። ኧረ ቆይ አንድ ጊዜ እንዴ እሳቸው ኦርቶዶክስ ስለነበሩ እኔ ልጠይቃቸው። አይጠይቃቸውም። ቆይ የመጡበት ምክንያት ኖ አንተ አትጠይቃቸው። ምንም እኔ ነው የምጠይቃቸው የመጡበትን ማለት ነው። መርጌታ ምንድነው? ይቅርታ አድርጉልን ከወጡ ማረፍ የህሊና ጸሎት ጋር ነው የሚሄዱት። እሺ የህሊና ጸሎት ጋር ነው የሚሄዱት። ኢየሱስ ጌታ ነው። መርጌታ ቅድም ሲያነቡ ተከራክረን ነው የጠራነው። እሱን የጠራነው ለምንድን ነው? ቅድም ሲያስነብቡን ሰው ሚል ይህን ሰው ሚል አስነብበውናል እና ለሰው ነው የሚል ነገር ማለት ነው። አይ ለሰው ነው የሚል ነገር አለ ስንል ጥያቄን አስተካክል። የህሊና ጸሎት የህሊና ጸሎት ኧረ ቆይ አንዴ ቆይ እኮ አዳምጠኝ። አንዴ ብቻ አዳምጠኝ። እኔ ሳውራ ለምንድን ነው የምትገባው? እኔ ላውራና ከዛ በኋላ አንተ ትገባለህ እኮ። ጥያቄ አይደለም ጥያቄ እየቀየርከው ስለሆነ አዳምጠኝ። ኧረ ስለ እግዚአብሔር ጥያቄን እየቀየርከው ነው። ኧረ ስለ እግዚአብሔር እኮ አንዴ ጥያቄ እየቀየርከው ነው እኮ። እሺ አዳምጠኝ እኮ ነው ያልኩህ። ሌላ እኮ አይ ኖ አላዳምጠኝ እኮ ልጠይቅ። አዳምጠኝ 30 ሰከንድ። እኔ ነኝ የምጠይቃቸው፣ አንተ አትጠይቃቸውም። መርጌታን አሁን እኔ ነኝ የምጠይቀው። እሺ የህሊና ጸሎት ነው። አሁን ሚውት አደርጋለሁ። የህሊና ጸሎት ብቻ የሚያወጡት ጥያቄ ካለ ሌላ ጥያቄ ትጠይቃቸው። እኔ አሁን መርጌታን አንተ አይደለም ጥያቄ እኔ ነኝ የምጠይቃቸው። የህሊና ጸሎት ላይ የህሊና ጸሎትን ያውጡት። ሌላውን አላልኩም። ቆይ አንድ ጊዜ አሁን እኔ ነኝ ጥያቄ የምጠይቃቸው፣ አንተ አይደለም። መርጌታ እኔ የምጠይቀውት ቅድም ሲያስነብቡን ለማርያም እንደዚህ አርግልኝ እንደዚህ አርግልኝ ብለው ሰው ሚል እንደውም ይህንን ሰው ነገር ሚል ነገር ሁሉ አንብበናልኛ እና ለሰው ነው ስንል አይ ለሰው አይደለም ለሰይጣን ነው ብለዋል እሱ እና መርጌታ አሁን ይቅርታ አድርጉልን ከማረፍ ከነበረበት ድጋሚ ጠራኖት ያኛውን ይሄንን አርጊው ጠላቴን የሚለውን ፓርት እሱን እንዲያሳዩን ነው። እሱ ለሰው አይደለም ስላለ እሱን እንዲያሳዩን ነው የጠራኑት። አንዴ ላስተካክልህ። እኔ 30 ሰከንድ ያ ሁሉም እየሰማ ስለሆነ አሁን ይቀጥላል። 30 ሰከንድ የህሊና ጸሎት ይክፈት። ኧረ ቆይ እኔ እኮ ምንም እኮ አላልኩም። አንዴ ካሰጠኝ ቆይ አይደለም
ዋሽተዋል ምናምን ብላችሁ ገብተህ ፌዝ አሁን እሳቸው ያሳዩ ሆን እኮ እኔ ምን አልኩኝ? አንድ ደቂቃ ተጠይቁ ነው ያልኩት እንዴ። የህሊና ጸሎትን አውጡት በላቸው። እኔ ያልኩት እሺ፣ የህሊና ጸሎት እሺ፣ የኔን ጥያቄ ሳይመልሱ በቃ አሳዩን። መርጌታ ይቀጥሉ። ሚዩት ነው መርጌታ። የህሊና ጸሎትን አውጡት። ቀጥሉ ሁላችሁ። ስክሪንሽት አድርጉት። ይሄን አርገው አንተ። እሺ ላንብብላችሁ። አንብቤ እጨርሳለሁ። እሺ ልጆች ትንሽ ረበሽ ቀን እያሉ ነው። እሺ ለጠቢብ ሰዓቲ ቃል ትበቆ ስለሚል ወላ አብድ መዘለፍኮ ገሰጽኮ በምንትኑ ይሰማዓከ አላ ዘነበረ ያፈቀረከ ይጸልዓከ ስለሚል መጽሐፍ አንድ ቃል ብቻ ላንብብላችሁ። ድንግል ሆይ የልጅሽን በረከት በእኔ ላይ ምን በይ ምን በይ አዝንሚ፣ የሚጻረረኝን የሚቃወመኝን ሰይጣን ይላል። ሰው ነው የሚል የሚቃወመኝን ሰው አፉን በቃ መርጌታ ጨርሰናል። በቃ በሰላም ወደ መኝታው ሂዱ። ተባረኩ። አፉን ለጉሚ፣ አንደበቱን ድድ አድርጊ፣ ጉሮሮውን ዝጊ። ማን ነው የሰይጣን ጉሮሮ የሚዘጋ? የቱ ጋ ነው? በቃ ጨርሰናል። መርጌታ ጨርሰናል። በቃ ጨረስን። እሺ አይ እዛው ላይ አይ በቃ ይረፉ። አይ ኖ ኖ ኖ መርጌታ ይረፉ። በቃ እኔ አሰጧቸው። እንግዲህ ወደ ምኝታ እየሄዱ ነው። ከዛ አንድ ሰው ለተናገረበት እኮ ከእሳቸው ጋር ነበራ መነጋገር የነበረብኝ። እሳቸው ወጡ። እሳቸው ስለመጽሐፍ አውቃለሁ ብለው ነበር ሲያወሩ የነበሩት። እሳቸው እኮ ወደ ማረፊያቸው ይዘዋል እኮ። አሁን እኮ አይደለም እሳቸው እንዲመልሱልኝ የምፈልገው አዳምጠኝ ኤፍሬም። እሺ እኔ እሳቸው እንዲመልሱልኝ የምፈልገው አንድ ኦርቶዶክሳዊ ካህን ብለዋል። ኢቭን በቅኔ ማለትም ይነበባል ምናምን ነገር ብለዋል። ላይ ማለት ነው። መጀመሪያ ለሰው አልነበረም ብለሃል። ለሰው መሆኑን አሁን አመን ለሰው አልነበረም እኮ ለሰው ሲል ለሰዋዊ ፍጡር አይደለም። አሁን ይኸውልህ በክፉ የሚቃወመኝን ሰው አይደለም። አይ ዜድ አውራኝ አሁን ትክክል ክርስቶስ ለምሳሌ ጴጥሮስ ሰው ነው አይደል? እኔ ፌዝ አሁን ካንተ ጋር ነው። እኔ አሁን ፌዝ ነው ትክክል። አሁን ፌዝ አንተ ነህ ትክክል። ለሰው ይላል ግን ለሰው አይደለም። ለሰው ቢልም ለሰው አይደለም ብለሃል። በቃ ካንተ ጋር ነው የምስማማው። በቃ አሁን ጴጥሮስ እኮ ለምሳሌ ጴጥሮስ ጌታ ምን ብሎታል? ሰይጣን ብሎታል። ይሁዳም የቤተ ክርስቲያን አስተምሮ ሰውን እንደዚህ አድርግልኝ ብላ አስተማረችን። አደርባ ወንድሜ አንዴ አንተም ደርበ የለ አይ እኔ ፍዬ ነው የተቀበልኩት። አንተ ኧረ አንዴ ጊዜ እኔም ደግሞ ፌዝን ተቀብዬ ነዋ። አንዲት እንሰጣለን ጊዜ እንደፈለግህ ታወራለህ፣ ችግር የለውም። እሺ ጄዲ አውራና ታወራለህ፣ እንሰጣለን እንደፈለግህ። እንደሱ ይሻላል። ኦኬ ጴጥሮስን አንተ ሰይጣን ስላለው አሁን ደግሞ ሰይጣንን አንተ ሰው እያለው ነው አይደለም? ጴጥሮስን ለምን አንተ ሰይጣን ለምን አለው? በጴጥሮስ ላይ አድሮ መጽሐፉ ላይ ቆይ መጽሐፉ ላይ አንተ ሰው የሚቃወመኝን ሰው ያለው ሰው የሚለው ላይ ልክ እንደ ጴጥሮስን አንተ በሰው ላይ አድሮ የሚቃወመኝ ሰይጣን ትክክል። በሰው ላይ አድሮ የሚቃወመኝ ሰይጣን መጽሐፉ ሲጨርስ ምን ይላል መጽሐፉ? እንደሱ አዎ በደንብ ነው የሚለው። እንደውም እንገር አውጣውና አሳየን። አውጣውና መጽሐፉ አለኝ። ቆይ በቃ አሁን በቃ እኔ ይኸውልህ ከኔ ጋራ ስናወራ እስካሁን ድረስ በሄዳችሁበት መንገድ አትሄዱ። ከኔ ጋራ ስናወራ ማስረጃ እያወጣ ነው የምታወራው ከኔ ጋር። አለበለዚያ ታች ቶርና ሌላ ሰው ይገባል። እኔ ጋር እንደዚህ አይነት እንትን የለም። ኤፋ ያው ታውቃለህ በጣም ልበ እንትን ስለሆነ ሩሩ ስለሆነ ነው እናንተ እዚህ መጫወቻ የምታደርጉን። እኔ አሁን የምነግርህ መጽሐፉ አለኝ ብለሃል። ከፍ አደርግሃለሁ። አውጣው መጽሐፉ። ቴንክ ዩ። አውጣና እናወራለን።
ኤክስፓንድ አድርጌያለሁ። ቶሎ በል አውጣና መጽሐፉን እያሳየህን ለሰይጣን አይደለም ለሰው አንብበው አውጣ አንብበው አሳየኝ። አንተ ያነበብከው እዛ ጋር ሰው ይላል። ሰው ግን የሚለው ይኸው በሰው ጠል ይኸውልህ እዚህ ጋር ምንድን ነው የሚለው? ከዛ የቀጠለ ነው። ቅድም መሪ ይኸው ድንግል ሆይ ይሄም የህሊና ጸሎት ነው። ምንድን ነው የሚለው? አንብበው አሳየን። ሰው ድንግል ሆይ ሰው የሚለው ሰው አይደለም ሰይጣን ነው የሚል ቦታ አሳየን። ይኸው እዚህ ጋር ማየት እኮ ትችላለህ። የት አለ? ምንድን ነው የሚለው? በልጅሽ መለኮታዊ ሰይፍ አንገቱን ምተሪ፣ ዲያብሎስን በላይ የሚያዣብበውን የጠላት ዲያብሎስን ክንፍ ስበሪ። ሰው ሲል የነበረው ሰው የሚለው በዛ ሰው ላይ አድሮ የሚቃወም ሰይጣን ነው። ሰው የሚለውን ቦታ አውጣ። ይኸው የሚል ይሄንን እንዴት ነው የምታየው? ነው ሰው የሚለውን ቦታ አውጣ። ጸሎት መጽሐፍ ላይ ያለን ሰው የሚለው መጽሐፍ አውጣ። ሰው ብሎ ሰይጣን ብሎ መልአክ ብሎ እንደዚህ ብሎ ለያይቶ የተናገረውን አይ ለሰው ነው ብለህ ልጨምርልህ ሰው ያልኩት ሰው ያለው ይኸውልህ ሰው ተብሎ የተገለጠው ሰይጣን ነው ብሎ እዛ ቦታ አውጣ ነው ያለው። ሲጨርሰው ልንገራ ማርያም ሆይ እመቤቴ ማርያም ከፍኛውበት አዳምጠኝ ቆይ ሰው የሚለውን ቦታ አውጣ። አዳምጠኝ ቆይ እሺ ዘይት እድል ስጥ። ሰው የሚለውን ቦታ እድል ስጠኝ እኮ እሺ አንዴ እድል ስጠኝ። ይኸው ከተኛውበት ጠላት ሊያጠቃኝ ሲቀጣ ጉልበቱን አብረክርከሽ ባለበት አስቀሩ ይላል። እሺ ልመልስልህ። ይኸው እዚህ ጋር ሰው የሚለውን ቦታ አውጣ። ይኸው ሰው የሚላል ይኸው ሰው የሚልኳል። ይኸው ሰው የሚላል እመቤቴ ማርያም በየዕለቱና በየሰዓቱ ስለ ሕልውናዬ ቸል አትበይ ይላል። ፈጽሞም ዝም አትበይ፣ በቆምኩበት ቆይ፣ በተኛሁበትም ቦታ ጠባቂ መልአክ አቁሚ፣ በቅባ መንፈስ ቅዱስ ነገጼን አትሚ፣ በመንፈስ ቅዱስ ማለት ነው። በመለኮት ጨውነት ንግግሬን አጣፍ፣ የልሽን በረግ በሰውነት የተላዝነሚ፣ የሚተናኮለኝን ሰው አፉን ለጉሚ አንደበት እንዲዳርግ ይላል። ይቀጥልና ያ ሰው ግን በላይ ይኸው በላይ ይኸው አድምጠኝ፣ አፌ ላይ ቆማል እኮ ዜድ በላይ የሚያንጫውን የጠላት ዲያብሎስን ክንፍ ስበሪ። አሜን። ሰው የተባለው ጠላት ዲያብሎስ ነው። አራት ነጥብ። ሰው ተብሎ ተጠራ ጠላት ዲያብሎስ ይላል። መጽሐፍ እኮ ነው። ጸሎት መጽሐፍ እንጸልያለን። ሁሌ የምጸልየው ጸሎት ባይተው አጨብጭቡ ወገኖች። ዛሬ ደግሞ ጠላት ዲያብሎስ ደግሞ ሰው ሆኗል። ዛሬ ደግሞ